እሺ አጠቃላይ የሀገራዊ የሰላምና ደህንነት ኮንፈረንስ ነው። ይሄ ኮንፈረንስ በሀገር ደረጃ በተለይ ከለውጥ ወዲህ ለሁለተኛ ጊዜ ነው እየተካሄደ ያለው። ዋነኛ ዓላማው አጠቃላይ በሀገራችንና በቀጠናው ያለውን የሴኩሪቲ ሁኔታ በመዳሰስ በተለይ በቅርብ ጊዜ ከሚኖረን ሰባተኛው ምርጫ አንፃር ያለውን የትርጉም በሚገባ በመለየት በዚህ የውይይት ሂደት ላይ የተሳተፉ ባለድርሻ አካላት ጋር የጋራ መግባባት ለመፍጠር እና ሁሉም ደግሞ የራሱን ሮል ወስዶ በቀጣዩ ባለው ምርጫውን ሰላማዊና ዲሞክራሲያዊ አድርጎ ለማጠናቀቅ የጸጥታ መዋቅሩ ለወሰደው ተልዕኮ መረጃም ለመስጠት ነው ተልዕኮም ለመስጠት ነው እና በጣም በተሳካ ሁኔታ ነው የተከናወነው። እንግዲህ የተነሱ ሀሳቦች በጣም ሰፊ ሀሳቦች ተነስተዋል። በአንድ በኩል ከዓለማዊ ሁኔታና ቀጠናዊ ሁኔታ አንፃር ስንመለከት እንደምናውቀው የዓለማዊ ሁኔታው በተለይ መካከለኛ ምስራቅ ላይ ያለው የጸጥታ ችግር በቀጥታም ሆነ በተዘዋዋሪ የሀገራችን ሁኔታ የሚነካ ነው። በዚህ ቀጠና ያለው የጸጥታ ችግር በሁለት መልኩ የተለያዩ ተጽዕኖዎች እየፈጠረ ነው ያለው። ይሄም በአንደኛው የዓለም አቀፍ ንግድን በማስተጓጎል ነው። በተለይ ከኃይል አቅርቦት ጋር በጣም ከፍተኛ የሆነ ጫና እየፈጠረ ነው ያለው። ሁለተኛው የቀጠናው ሁኔታ ነው። የቀጠናው ሁኔታ ያው እንደምናውቀው ሁሉም ሀገራት በተረጋጋ ሁኔታ የዲሞክራሲ ሽግግር እና ምርጫን የሚያካሂዱ አይደሉም እና ኢትዮጵያ በቀጠናው ሆነ በዓለም ደረጃ ባሉ ተጽዕኖ ውስጥ ሆና ነው ይሄንን የዲሞክራሲ ሽግግርና ልምምድ ለማካሄድ የወሰነችው። ስለዚህ እነዚህ ተጽዕኖዎች ምን አይነት ተጽዕኖ ሊፈጥሩ ይችላሉ የሚል አንድ ትልቅ በደንብ የዲስከሽን ጉዳይ ነበረ ነው። ሁለተኛው ሀገራዊ ሁኔታ ነው። ሀገራዊ ሁኔታው አጠቃላይ በጣም ሰፊ ስራ ሲሰራበት የቆየው የሀገራዊ የጸጥታ ሁኔታውን የማሻሻልና ለምርጫው ምቹ ሁኔታ የመፍጠር ሁኔታ ነው። ይሄ ያለበት ደረጃ ነው የተገመገመው፣ መጨረሻም የተጠቃለለው። ይሄ በጣም ባለፉት 8 እና ከዛ ወር በላይ የጸጥታ መዋቅሩ የጋራ እቅድ አውጥቶ ከፌዴራል ጀምሮ እስከ ክልል ድረስ በሰራቸው ስራዎች የጸጥታ ሁኔታ በከፍተኛ ሁኔታ መሻሻሉና በጣም አነስተኛ ፖኬት ቦታዎች ካልሆኑ በስተቀር በመላ ሀገሪቱ ምርጫው በተሳካ ሁኔታ ለመፈጸም የሚያስችል ሁኔታ ላይ መኖሩ ተረጋግጧል። እንግዲህ ይሄንን ከመደበኛው የጸጥታ ሁኔታ ወይም ከመደበኛ ስጋቶች አንፃር ብቻ ሳይሆን የምናየው ቴክኖሎጂ ወለድ ከሆኑ ከሳይበርና መሰል ጥቃቶችም ጋር ስለሚታይ በተለይ የሀገራትን የምርጫ የህዝብን ነፃ ውሳኔ ለመቀየር አንዱ ጥቃት የሚደረግበት ሳይበር ነው። ስለዚህ ከሳይበር አንፃር ያለንበት ዝግጅት ምንድነው በሚል አጠቃላይ በአንድ በኩል የስጋት ትንተናው፣ በሌላ በኩል ይሄን ስጋት ትንተና በማስተካከል ምርጫውን በተሳካ ሁኔታ ለመፍጠር ተቋማት ያላቸውን ዝግጁነትና ትብብር በሚመለከት በጣም ሰፊ ውይይት ተደርጓል። ዋናው መተማመን የተደረሰበት አሁን ያለንበት ደረጃ ምርጫውን በተሳካ ሁኔታ ለማሳካት በቂ የሴኩሪቲ ሁኔታ ላይ ብንሆንም ቀሪ ስራዎች አሉ። እነዚህ ቀሪ ስራዎች ደግሞ በሚቀጥለው በርብርብ በማጠናቀቅ ህዝባችን በነፃ ወጥቶ በራሱ ፍቃድ የራሱን መንግስት የሚመርጥበት ሁኔታ ማመቻቸት አለብን የሚል የጋራ መግባባት እና መነሳሳት በመፍጠር ነው ስብሰባ የተጠናቀቀው። እንግዲህ ምንድነው ባለፈው ምርጫ በ2013 በነበረው ምርጫ አዲስ የለውጥ ሂደቱን ተከትሎም ቢሆን አንዱ ትልቅ ድል የታየበት መስክ በአንድ በኩል የፖለቲካ ምህዳሩ ክፍት ሆኖ ኢትዮጵያ ስፋት ያሉ አማራጮች እንድታይ እድል የተፈጠረበት ነው። ሁለተኛ ግን ጦርነትና ሌሎች ስጋቶችም በመኖራቸው ይሄንን
ድባብ ለመቀየር ደግሞ በጣም በተለየ ሁኔታ የጸጥታ ተቋማት ትብብር ያሳዩበት ነው። ትብብር ማሳየት ብቻ ሳይሆን ምርጫውንና ሴኩሪቲውን ለመደገፍ የሚያስችል በጣም አዳዲስ ቴክኖሎጂዎች የተጠቀሙበት ነው። እንግዲህ ከዛ በኋላ 5 ዓመት ነው። ይሄ 5 ዓመት መንግስት በሴኩሪቲ ሴክተር ሪፎርሙ በተቋም ላይ ሰፊ የሆነ ኢንቨስትመንት በማድረግ በሰው ኃይል ልማት፣ በቴክኖሎጂ፣ በአሰራር ስርዓት፣ በአደረጃጀት ከፍተኛ የሆነ ለውጥ ያመጣበት ስለሆነ እነዚህ በየተቋማቱ የተደረጉ የለውጥ ስራዎች ተቋማቱ በተሻለ ቁመና ላይ እንዲሆኑ ለዚህኛው ምርጫ እና አጠቃላይ ለሀገሪቷ የሴኩሪቲ ሁኔታ ከፍተኛ እድል የፈጠረ ነው። እንግዲህ ይሄ የአንድ ቀን ኮንፈረንስ ነው። ጠዋት እንዳያችሁት በዋናነት በውይይት ላይ ያተኮረ ነው የነበረው። አሁን ከሰዓት በኋላ ሁሉም እዚህ ያለ ተሰብሳቢ ወደ 3 የሚሆኑ የፌዴራል የጸጥታ ተቋማት ጋር በመንቀሳቀስ በተግባር ደግሞ ለዚህ ለቀጣይ የደህንነትና የጸጥታ ስራ ማጠናከሪያ ወይም አጋዥ የሚሆኑ በየተቋማት የተደረጉ የለውጥ ስራዎችን ይጎበኛሉ ማለት ነው። ይሄ ከሰው ኃይል ዝግጅት አንጻር ያለንን ሁኔታ፣ ከቴክኖሎጂ ያለንን ሁኔታ፣ አጠቃላይ ሎጂስቲክስ ዝግጅታችንን በሙሉ የሚጨምር ነው። ስለዚህ ይሄ ደግሞ ሪሶርሱ በመጋራት ጥቅም ላይ የሚውል እዚህ ቢለሙም ቴክኖሎጂዎቹ የፌዴራል መንግስት የጸጥታ አካላት እና የአስተዳደር አካላት ከምርጫው ጋር ተያይዞም በቀላሉ እንዲጠቀሙባቸው ሆነው የተዘጋጁ በመሆኑ የሴኩሪቲ ሴክተር ሪፎርሙ በማቋረጥ ሁኔታ እየተካሄደ ነው። ባለፉት 5 ዓመታት ደግሞ ሌላ ከፍታ ላይ የደረሰ ነው። በተግባርም በተለያየ ፈተና ውስጥ ያለፈና ራሱን ያጠናከረ ሄደ ነው ያለው። ስለዚህ በየተቋማት ያለው አቅም ብቻ ሳይሆን ተቋማቱ ከሳይሎ ሜንታሊቲ ወይም ከተከፋፈለ አስተሳሰብ ወጥተው ተደምረው አገራዊ ደህንነትን ማረጋገጥ በሚመለከት የፈጠሩት ባህል ለቀጣይ ስራችን እጅግ በጣም ከፍተኛ ነው።